ዘይእዜቅን ናይ ሕዳር ሚካኤል ዓብድ ፈርዖን እይጽሕፍ ስሞ ለፈርዖን እንተ መልክዓም ፈተኖ እንዘይ ጽሕፉ እስራኤል ስሞሙ አድህኖ ተሰጥሞ ዘስጋ አድህኖ እስመይተ ምህረ ፈርዖን ፊደለ ሚካኤል ተአምኖ ዘዘ ሚካኤል እግዚ ዘይኩየንኖ ወተርፈ ፈርዖን ከዋኔ ነላውየ አፍራስ ከዊኖ ወተርፈ ፈርዖን ነላዊ አፍራስ ከዊኖ ዘዘ ሚካኤል እግዚ ዘይኩየንኖ እዚ ትርጉሙ እንታይ እዩ ተልና እዚ ሰነፍ ፈርዖን ሲ እዚ መልክዓም ልፈተኖ ናይ መልክዓም ዝፈተኖ ስሙ ኣይጽሕፍን እንግዲህ ሓደ ሰብ ስሙ ላይ ይጽሕፈሎ ባንክም ኮይድሉ ዋዕሉ ቦዶ ይልፈርም ማለት እዩ ለምንታይ እስራኤል ስሞም እናጽሓፉ ላፈረሙ ኣብ ባንክ ኸይዶም ስሞም እናጽሓፉ ከፈርሙ ከለዉ እዚ ፈርዖን ሰነፍ ግን ስሙ ኣይጽሕፍ ለምንታይ እቲ ናይ ሚካኤል ጎይታ ዝፈርደሉ ዝኾነ እምነት ናይ ሚካኤል ፊደል ፈርዖን ስለ ደይተማሃረ ማለት እዩ ሓደ ፊደል ደይተማሃረ ስለ ዝኾነ ስሙ ይጽሕፍን ማለት እዩ እና ወተርፈ ፈርዖን ከዋኒ አፍራስ ከዊኖ ነላዊ አፍራስ ከዊኖ ፈርዖን ድሕሪኡ እዚ ሰነፍ ፈርዖን ግን ያው ሓላው ፈረስ ኮይኑ ቀረየ ማለት እዩ እና ብዙሕ ሰብ ናይ ፈረስ ሓላው ኮይኑ ናይ እንስሳ ሓላው ኮይኑ ይነብር ማለት እዩ እና ስሙ ይጽሕፍን በምንም ተአምር ባንክ ቤት ይኸድ ተፈላለየ ስሙ ይጽሕፍ ተባሃለ ለሰሙ ታቆይኑ ፊደል ስለለይ ተማሃረ ማለት እዩ በሐጽሩ እንደገና ስለለይ ተማሃረ ደግሞ ናይ አፍራስ ሓላው ኮይኑ ቀረየ ማለት እዩ ለሰሙ ለወርቅ ደግሞ ፈርዖን ስሙ ይጽሕፍን ማለት እንታይ እዩ እንተይና ድህነት አይረኸበን እስራኤል ስሞም አድህኖተ ስጋ ካብ ስጥመት ድሕነት እንትረኹ ስግን ካብ ስጥመት ድሕነት አይረኸበን ታቆይኑ ናይ ሚካኤል እምነት ናይ እግዚአብሔር እምነት ስለዘይብሉ እስመይተ ምህረ ፈርዖን ፊደለ ሚካኤል ተአምኖ ዘዘ ሚካኤል እግዚ ዝፈርደሉ ናይ ሚካኤል ጎይታ ናይ ጎይታ እምነት ስለዘይ ሓዘ ስለዘይ አመነ ነገር ግን ፈርዖን ከዋኒ አፍራስ ነላዊ አፍራስ ኮይኑ ሓለው ተፍራስ ኮይኑ ተርፍ ማለት ምሰፍራሱ ሰጠመ ማለት ነው ሰቦ ለእግዚአብሔር ሱብሃ ዘተሰባህ ፈረሰ ወመስተጽነ ወረወ ወስተባህር ተተቀመጠውን ፈረሱን ሁሉ ለባህር ደብረያ ከም ዝብል ኦሪት ዘጸአት ምዕራፍ 15 ክርከለና ማለት እዩ ስለዚህ ዘይእዜቅን እዚ ሕዳር ሚካኤል ዘይእዜ ስለልግበር ያው ይተባረኩ ግእዝ ስለዝኾነ ማለትና ዝተሓደ ግዜ ንባቡ ንድገሞ ምንታን ክትሕዝዎ ዓብድ ፈርዖን እይጽሕፍ ስሞ ለፈርዖን እንተ መልክዓም ከነኖ እንዘይ ጽሕፉ እስራኤል ወይም እንዘይ ጽሕፉ እስራኤል እንዘ እስራኤል ይጽሕፉ ስሞሙ አድህኖ ተሰጥሞ ዘስጋ አድህኖ እምጣነ የተመረ ፈርዖን ፊደለ ሚካኤል ተአምኖ ዘዘ ሚካኤል እግዚ ዘይኩየንኖ ወተርፈ ፈርዖን ነላዊ አፍራስ ከዊኖ ዘዘ ሚካኤል እግዚ ዘይኩየንኖ ማለት እዩ ስለዚህ ቅን ማለት እዩ